ሰላም የጤና ተከታታዮቼ እንዴት ናችሁ? ዛሬ በጣም ወሳኝ በሆነ ርዕስ ላይ ነው የመጣሁት። ስለ እንቁላል የማይሰማ የለም። ሁሉም ሰው ጠቃሚ ፕሮቲን እንደሆነ ያውቃል። ነገር ግን በየቀኑ በቤታችን የምንመገበው ይህ የተፈጥሮ ስጦታ በአዘገጃጀታችንና በአመጋገባችን ልማዳችን ምክንያት ከጤና ጠቀሜታው ይልቅ ለጉዳት እየዳረገን ቢሆንስ? ብዙዎቻችን እንቁላልን ለጤና ብለን እየበላን ሳናውቀው ግን ሰውነታችንን የሚጎዱ ስህተቶችን እየፈጸምን ነው። ምናልባትም እናንተም እንቁላል ስትበሉ የምታደርጉት ነገር ሳይንሳዊ እውነታው ሲታይ ግን ትልቅ የጤና ስህተት ሊሆን ይችላል። ታዲያም በዛሬው ቪዲዮ እንቁላልን ስንመገብ የምንሰራቸውን 6 ከባድ ስህተቶች፣ እነሱም በሰውነታችን ላይ የሚያደርሱትን ጉዳትና ትክክለኛውን መንገድ ምን እንደሆነ በዝርዝር እናያለን። ይህ መረጃ እርስዎንና ቤተሰቦን ከብዙ የጤና ችግሮች የሚታደግ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። እንቁላል የፕሮቲን ምንጭ ብቻም ሳይሆን የተሟላ የምግብ ማዕከል ነው። ሳይንሳዊ ጥናቶች እንደሚያረጋግጡት በአንድ መካከለኛ እንቁላል ውስጥ ሰውነታችን የሚያስፈልጉትን አስፈላጊ አሚኖ አሲዶች ቫይታሚን ኤ፣ ዲ፣ ቫይታሚን ኢ፣ ቢ12 እንዲሁም እንደ ሴሌኒየም፣ ኮሊን ያሉ አንጎልን የሚያነቃቁና በሽታ የመከላከል አቅምን የሚገነቡ ንጥረ ነገሮች ይገኛሉ። ለጡንቻ እድገት፣ ለአይን ጤንነት እንዲሁም ለልብ ስራ መስተካከል እንቁላል በጣም ወሳኝ ሚና አለው። ታዲያ እንቁላል ለሰውነታችን ምን ይሰጣል? በመጀመሪያ ደረጃ እንቁላል ባዮሎጂካላዊ ዋጋ ያላቸው ከፍተኛ ጥራት ያላቸው ፕሮቲኖች አሉት። ይህ ማለት በውስጡ ያሉት አሚኖ አሲዶች ለሰው ልጅ ጡንቻ እድገትና ለሴሎችም ጥገና በቀጥታ የሚያገለግሉ ናቸው። እንቁላል የጡንቻዎቻችን ግንበኛ ነው ማለት ይቻላል። በሁለተኛ ደረጃ በአንጎላችን ጤንነት ላይ ያለው ሚና ነው። እንቁላል ኮሊን በተባለ ንጥረ ነገር የበለጸገ ነው። ኮሊን ለአንጎል ስራ፣ ለትውስታ እናም ለነርቭ ስርዓት ትክክለኛ ግንኙነት ወሳኝ ነው። በተለይ ለሚያድጉ ህፃናትና ለሚሰሩ ሰዎች እንቁላል የአንጎላቸው ነዳጅ ነው። በሶስተኛ ደረጃ ለአይናችን ጤንነት በእንቁላል ቢጃ ውስጥ ሉቲን እና ዚያዛንቲን የተባሉ አንቲኦክሲደንቶች አሉ። እነዚህ ንጥረ ነገሮች ለአይን እይታ በተለይም የአይን ብሌን ከእድሜ ጋር ተያይዞ ከሚመጣ ጉዳት ማለትም ማኩላር ዲጀነሬሽን ለመከላከል ጉልህ ሚና አላቸው። ከዚህ በተጨማሪም ቫይታሚን ዲ ለአጥንታችን ጥንካሬ፣ ቫይታሚን ቢ12 ለደም ዝውውራችንና ሴሌኒየም ለሰውነታችን በሽታ የመከላከል አቅም ሁሉም በአንድ እንቁላል ውስጥ ተሰብስበው ይገኛሉ። ነገር ግን አንድ አሳዛኝ እውነታ ልንገራችሁ። እነዚህ ሁሉ አስደናቂ ጥቅሞች ያሉት እንቁላል እኛ በምንሰራቸው ጥቃቅን ስህተቶች ምክንያት በሰውነታችን ውስጥ ያላቸው የንጥረ ነገር የመመጠጥ አቅም ሊቀንስ ወይንም ለጤናችን ስጋት ሊሆን ይችላል። ብዙ ጊዜ ትክክለኛው ምግብ እየበላን ውጤቱን ማጣት የምንፈልገው ለዚህ ነው። ታዲያ እንግዲህ አሁን እንቁላልን የምንበላበትን መንገድ ወደ አዲስ ደረጃ የምናሸጋግርበት የምንሰራቸውን 6 ከባድ ስህተቶችን በዝርዝር የምናይበት ሰዓት ደርሷል። አሁን ወደ ዝርዝሩ እንለፍ። አንደኛ ስህተት፣ እንቁላልን ጥሬውን መመገብ። እንቁላል ጥሬ መመገብ በብዙዎቻችን ዘንድ እንደ ጥንካሬ ምንጭ ይታያል። አንዳንድ ለጡንቻ ግንባታ ወይንም ለተለያዩ የጤና ጥቅሞች ብለው ጥሬ እንቁላልን ይውጣሉ። ነገር ግን ይህ በሳይንሳዊ መንገድ ሲታይ በጣም አደገኛ ስህተት ነው። ለምንድን ነው ስህተት የሆነው ከተባለ አንደኛው የባክቴሪያ ተጋላጭነት ነው። ጥሬ እንቁላል ውስጥ የሳልሞኔላ ባክቴሪያ ሊኖር ይችላል። ይህ ባክቴሪያ በውስጡ በግልጽ አይታይም፣ ነገር ግን ወደ ሰውነታችን ከገባ ከባድ የምግብ መመረዝን ያስከትላል። ይህም ተቅማጥን፣ ማስመለስን፣ ከፍተኛ የሆድ ህመምና ትኩሳትን ሊያስከትል ይችላል። ሁለተኛ ምክንያቱ የንጥረ ነገር መስተጓጎል ነው። በሳይንስ ደረጃ ስንመለከተው ጥሬ እንቁላል ነጩ ክፍል ውስጥ አቪዲን የተባለ ፕሮቲን አለ። ይህ አቪዲን ሰውነታችን በጣም አስፈላጊ የሆኑን ባዮቲን ወይንም ቫይታሚን ቢ7 የተባለው ንጥረ ነገር እንዳይወስድ ይከለክላል። ባዮቲን ለፀጉር፣ ለቆዳ እናም ለጥፍር ጤንነት ወሳኝ ነው። ስለዚህ ጥሬ እንቁላልን ስንመገብ ሰውነታችን ከእንቁላሉ ሊያገኝ የሚገባውን ጥቅም እያሳጣን ነው ማለት ነው። ታዲያ ትክክለኛው መንገድ ምን መሆን አለበት? እንቁላልን ሁልጊዜ በደንብ አብስሎ መመገብ ነው። በሙቀት አማካኝነት የሳልሞኔላ ባክቴሪያ ይገደላል። እንዲሁም ደግሞ አቪዲን የሚባለው ፕሮቲንም በመለወጡ ምክንያት ሰውነታችን ባዮቲንን በቀላሉ መምጠጥ ይችላል ማለት ነው። ስለዚህ ሁልጊዜ እንቁላልን አብስላችሁ መመገብ አለባችሁ። ሁለተኛ ስህተት፣ እንቁላልን በከፍተኛ እሳት ወይንም ለረጅም ሰዓት ማብሰል። ብዙዎቻችን እንቁላልን ስናበስለው በደንብ ይብሰል በሚል በጣም በበረታ እሳት ወይንም ለረጅም ሰዓት በድስት ውስጥ እንተወዋለን። በተለይ እንቁላል ሲቀቅሉ ቢጫው ክፍል ዙሪያ አረንጓዴ ቀለም እስኪያወጣ ድረስ ማብሰሉ የተለመደ ነው። ይህ ግን የእንቁላሉን ጥራት የሚቀንስ አደገኛ ልማድ ነው።
ለምንድን ነው ስህተት የሆነው ካላችሁ፣ አንደኛ ምክንያቱ የፕሮቲን መዋቅር መዛባት ነው። እንቁላል ከፍተኛ ሙቀት ሲያገኝ በውስጡ ያሉት ፕሮቲኖች ለማለት ዲናቹሬሽን የሚባል ሂደት ውስጥ ያልፋሉ። ከመጠን በላይ ሙቀት ሲጨምር ይህ መዋቅር ከመጠን በላይ በመለወጡ ሰውነታችን ፕሮቲኑን የመፍጨትና የመጠቀም አቅሙ ይቀንሳል። ሁለተኛ ምክንያቱ ኦክሳይድ የሆነ ኮሌስትሮል ስለሚሆን ነው። እንቁላልን በረጅም ሰዓት በከፍተኛ ሙቀት ማብሰል፣ በተለይም በድስት ውስጥ መጥበስ በውስጡ የሚገኘውን ኮሌስትሮል ኦክሲዳይዝድ እንዲሆን ያደርገዋል። ኦክሲዳይዝድ የሆነ ኮሌስትሮል በደም ስሮቻችን ውስጥ ሊከማችና እንዲሁም የልብ በሽታን የመጋለጥ እድልን ሊጨምር ይችላል። ሶስተኛ ምክንያቱ አስፈላጊ ቫይታሚኖችን ማጣት ነው። በሙቀት አማካኝነት በውስጡ ያሉት እንደ ቫይታሚን ኤ እና አንዳንድ አንቲኦክሲደንቶች በሙቀቱ ሊጠፉ ወይንም ተግባራቸውን ሊያጡ ይችላሉ። ስለዚህ ምን ማድረግ አለባችሁ? እንቁላልን በመካከለኛ ሙቀት ማብሰል የተሻለው መንገድ ነው ማለት ነው። ለተቀቀለ እንቁላል ደግሞ ውሃ መፍላት ከጀመረ በኋላ እንደምትፈልጉት ሁኔታ ከ6 እስከ 10 ደቂቃ ማብሰል በቂ ነው። ቢጫው ክፍል ላይ አረንጓዴ ወይም ደግሞ ግራጫ ቀለም ከታየ በጣም እንደበሰለ የሚያሳይ ምልክት ነው። ይህንን ማስወገድ አለባችሁ። ለመጥበሻ ደግሞ እሳቱን መካከለኛ አርግታችሁ ቢጫው ክፍል እስኪረጋ ብቻ በቂ ነው። እንቁላሉን በማቃጠል ሳይሆን በረጋ ሁኔታ ማዘጋጀት ለሰውነታችን የሚሰጠውን ጥቅም ከፍ ያደርገዋል። ሶስተኛ ስህተቱ በጣም ብዙ ዘይትን በመጠቀም መጥበስ ነው። ብዙ ጊዜ እንቁላልን በመጥበሻ ላይ ስንጠብሰው የምንጠቀምባቸው ዘይቶች ወይንም ቅቤዎች የእንቁላሉን የተፈጥሮ ጠቀሜታ በመቀነስ ወደ ጤና ጠንቅ የሚቀይሩት መንገድ ነው። ለምንድን ነው ስህተት የሆነው ካላችሁ፣ አንደኛ የካሎሪ መዛባት ያመጣል። እንቁላል በራሱ ተመጣጣኝ ካሎሪ ያለው ምግብ ነው። ነገር ግን በብዛት ዘይት ወይንም ቅቤ ውስጥ ስንጠብሰው ያነሰ የነበረው ካሎሪ በ4 እና በ5 እጥፍ ይጨምራል። ይህ ደግሞ ክብደት መጨመርና እንዲሁም የሰውነት ስብ መከማቸትን ያስከትላል። ሁለተኛ ምክንያቱ የተቃጠለ ስብ ስለሚሆን ነው። ይህ ማለት ትራንስፋት ይባላል። ዘይቶችን በከፍተኛ ሙቀት ለረጅም ጊዜ ስናሞቅ የዘይቱ ሞለኪላዊ መዋቅር ይለወጣል። ይህ ደግሞ ትራንስፋት ወደ ተባለ አደገኛ የስብ አይነት ይቀየራል። ትራንስፋት በሰውነታችን ውስጥ መጥፎ ኮሌስትሮል ማለትም ኤልዲኤልን በመጨመር የደም ስሮችን የመዝጋትና የልብ ድካም አደጋን በከፍተኛ ሁኔታ ይጨምራል ማለት ነው። ሶስተኛ ምክንያቱ የእንቁላሉን ንጹህ ፕሮቲኖች ያበላሻል። እንቁላሉን በዘይት ስንጠብሰው የእንቁላሉ ነጩ ክፍል ዘይቱን እንደ ስፖንጅ ይስባል። በዚህ ጊዜ እንቁላሉን ስንበላ ፕሮቲኑ ብቻ ሳይሆን ከፍተኛ መጠን ያለው የተቃጠለ ዘይትንም አብረን እየተመገብን ነው። ይህ ደግሞ ለሰውነታችን መፈጨት በጣም ከባድ ነው። ስለዚህ ትክክለኛው መንገድ ምን መሆን አለበት? ዘይቱን መቀነስ ነው። በጣም ጥቂት ዘይት ብቻ በመጠቀም መጥበስ። ሁለተኛው መፍትሄ ደግሞ የመቀቀል ዘዴን መጠቀም። እንቁላልን ሙሉ በሙሉ በውሃ ውስጥ መቀቀል ምንም አይነት ተጨማሪ ስብ ሳይጨመርበት ጠቃሚ ንጥረ ነገሮችን እንድናገኝ ያስችለናል። ስለዚህ የተቀቀለውን እንቁላል ብትመገቡ ተመራጭነት አለው ማለት ነው። በሶስተኛ ጥሩ ዘይትን መምረጥ። መጥበስ የግድ ከሆነባችሁ ደግሞ ከፍተኛ ሙቀትን መቋቋም የሚችሉ ለምሳሌ እንደ ወይራ ዘይትን በመጠቀም መጥበስ ይኖርባችኋል ማለት ነው። አራተኛ ስህተት እንቁላል ከበሉ በኋላ ወዲያውኑ ሻይ ወይንም ቡና መጠጣት። ብዙዎቻችን ቁርስ ላይ እንቁላልን ከበላን በኋላ ልማዳችን የሆነው ሻይ ወይንም ቡናን ወዲያውኑ መጠጣት ነው። ይህ ምናልባት ብዙዎቻችን የምንሰራውና የምንወደው ልማድ ሊሆን ይችላል። ነገር ግን ሳይንሳዊ እውነታው ለጤናችን ጥሩ አይደለም። ለምንድን ነው ካላችሁ፣ አንደኛ የንጥረ ነገር መከልከል ነው። ሻይና ቡና ውስጥ ታኒንና ፖሊፌኖልስ የተባሉ ውህዶች አሉ። እነዚህ ንጥረ ነገሮች እንቁላል ውስጥ የሚገኘውን አይረንና ሌሎች አስፈላጊ ማዕድናትን ከምግብ ስርዓታችን ጋር ተቀላቅለው ወደ ደማችን እንዳይገቡ ያግዳቸዋል። ይህ ማለት እንቁላል በልተን ጠቃሚ ንጥረ ነገሮችን እየወሰድን ቢመስለንም በሻይና በቡና ምክንያት ሰውነታችን ንጥረ ነገሮቹን ማግኘት አይችልም ማለት ነው። ሁለተኛ ምክንያቱ የመፈጨት ሂደት ይስተጓጎላል። ቡና ውስጥ ያለው ካይፌን የጨጓራ አሲድ እንዲጨምር ያደርጋል። እንቁላል ከበላን በኋላ ወዲያውኑ ካይፌን ስንወስድ በተለይ ለጨጓራ ስሜታዊ የሆኑ ሰዎች የሆድ መነፋት፣ የምግብ አለመፈጨትና የልብ ህመም የመሰለ ምቾት ማጣትን ሊፈጥርባቸው ይችላል። ስለዚህ ምን ማድረግ አለባችሁ? ጊዜውን መጠበቅ ነው። ከእንቁላል ምግብ በኋላ ቢያንስ ከ45 ደቂቃ እስከ 1 ሰዓት ያክል መጠበቅ አለባችሁ። ይህ ጊዜ ሰውነታችሁን ከእንቁላሉ የሚገኙ ፕሮቲንና ማዕድናትን በሙሉ መምጠጥ እንዲችል ይረዳዋል ማለት ነው። በነገራችን ላይ እንቁላል ብቻም ሳይሆን ማንኛውም ምግብ ከተመገባችሁ በኋላ ወዲያውኑ ቡናና ሻይን እንዳጠጡ። አምስተኛ ስህተት የእንቁላልን ቢጫ ክፍል መተው። ብዙ ሰዎች ክብደት ለመቀነስ ወይንም ኮሌስትሮል ይጨምራል በሚል ፍርሃት ነጩን ክፍል ብቻ እየበሉ ቢጫውን ይጥሉታል። ይህ ግን በጣም ከተለመዱት የአመጋገብ ስህተቶች አንዱ ነው። ለምንድን ነው ከተባለ
አንደኛ ምክንያቱ የንጥረ ነገር ማከማቸት ነው። እንቁላል ነጩ ክፍል ፕሮቲን ብቻ ሲኖረው አብዛኛው የሰውነት ግንባታ የሚያስፈልጋቸው ቫይታሚኖችና ማዕድናት ያሉት ግን ቢጫው ክፍል ውስጥ ነው። ቢጫው ክፍል ውስጥ ኮሊን፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ቢ12 እንዲሁም ለአይናችን ጤንነት በጣም ወሳኝ የሆኑት ሊዩቲንና ዚያዛንቲን የተባሉት ንጥረ ነገሮች ይገኛሉ። ቢጫውን ክፍል መጣል ማለት እንቁላልን ግማሹን ብቻ መጠቀም ማለት ነው። ሁለተኛ ምክንያቱ ኮሌስትሮልን በተመለከተ ያለው የተሳሳተ ግንዛቤ ነው። የቅርብ ጊዜ ሳይንሳዊ ጥናቶች እንደሚያሳዩት በእንቁላል ውስጥ ያለው ኮሌስትሮል በጤናማ ሰው ደም ውስጥ ያለው መጥፎ ኮሌስትሮል ላይ ያለው ተጽዕኖ በጣም አነስተኛ ነው። እንቁላል የጥሩ ኮሌስትሮልን ማለትም ኤችዲኤል መጠን በመጨመር ለልብ ጤንነት እንደውም አዎንታዊ ሚና አለው። ይህ ግን ለጤናማ ሰው ነው። ታዲያ ትክክለኛው መንገድ ምን መሆን አለበት ካላችሁ ሙሉን ተመገቡት። ምንም የጤና ችግር ማለትም ከፍተኛ የኮሌስትሮል ህመም ከሌለባችሁ ብቻ ማለት ነው እንቁላልን ሙሉ በሙሉ መመገብ አለባችሁ። ነጩንና ቢጫውን አንድ ላይ መመገብ የፕሮቲንና የቫይታሚኑን ይዘት ሙሉ በሙሉ እንድትጠቀሙት ይረዳችኋል። ሌላው ደግሞ ልካችሁን ማወቅ አለባችሁ። እንደ መጠኑና እንደ ሰውነታችሁ ሁኔታ በቀን አንድ ወይንም ሁለት ሙሉ እንቁላልን መመገብ ለጤናማ ሰው በጣም አስተማማኝና ጠቃሚ ነው። አሁንም ግን የምላችሁ የኮሌስትሮል ህመም ከሌለባችሁ ብቻ ነው። ስድስተኛ ስህተት፣ ለረጅም ጊዜ እንቁላልን ማስቀመጥ። እንቁላል በአግባቡ ካልተያዘ ወይንም ከተገዛ በኋላ ረጅም ጊዜ በክፍል ሙቀት ውስጥ ከተቀመጠ እንደ ምግብ ሳይሆን እንደ ጤና ጠንቅ ሊቆጠር ይችላል። ብዙዎቹ እንቁላልን ተገቢ ባልሆነ መንገድ በማከማቸት በውስጡ ያለውን ንጽህናውን ያበላሹታል። ለምንድን ነው ስህተት የሆነው? አንደኛ የባክቴሪያ መራባትን ስለሚፈጥር ነው። እንቁላል በተፈጥሮ ከአየር ጋር ንክኪ እንዳይኖረው የሚያግድ ቀጭን የጥበቃ ሽፋን አለው። ነገር ግን እንቁላሉ ከቀዘቀዘ በኋላ ወደ መደበኛው የሙቀት መጠን ሲመለስ ወይንም ለረጅም ጊዜ በክፍል ሙቀት ውስጥ ሲቆይ የዛ የጥበቃ ሽፋኑ አቅሙ ይዳከማል። ይህ ደግሞ በውስጡ ባለው ቀዳዳ አማካኝነት ባክቴሪያዎች በቀላሉ እንዲገቡና እንዲራቡ ያደርጋል ማለት ነው። ይሄን ግን እናንተ አታዩትም። ሁለተኛ ምክንያቱ ደግሞ የንጥረ ነገር መበላሸት ነው። እንቁላል ለረጅም ጊዜ በቆየ ቁጥር የፕሮቲን ይዘቱ እየቀነሰ ይሄዳል፣ ጣዕሙም ይለወጣል። ያረጀ እንቁላል ስንመገብ ሰውነታችን መፍጨት ይከብደዋል። ይህም ለሆድ መነፋትና ለምቾት ማጣት ይዳርገናል ማለት ነው። ስለዚህ ምን ማድረግ አለባችሁ? አንደኛ የሙቀት መጠኑን መቆጣጠር ነው። እንቁላሉን ከገዛችሁ በኋላ በተቻለ ፍጥነት ማቀዝቀዣ ውስጥ ማስገባት ይኖርባችኋል። ማቀዝቀዣው የባክቴሪያ እድገትን በእጅጉ ይገታል። ይህም እንቁላሉ ለረጅም ጊዜ ትኩስና ፍሬሽ ሆኖ እንዲቆይ ይረዳዋል ማለት ነው። ሁለተኛው ደግሞ ምርመራ አድርጋችሁ ተጠቀሙት። እንቁላልን ማብሰል ከመጀመራችሁ በፊት ትኩስ መሆኑን ለማረጋገጥ አንድ ቀላል ሙከራ ማድረግ ትችላላችሁ። እሱም በአንድ የውሃ ዕቃ ውስጥ እንቁላሉን ትጥሉታላችሁ። ትኩስ እንቁላል በውሃ ውስጥ ተኝቶ ይቆያል፣ ማለትም ይሰምጣል። በጣም ያረጀ እንቁላል ግን ወደ ላይ ይንሳፈፋል። የሚንሳፈፍ እንቁላልን መመገብ የለባችሁም። ስለዚህ እንግዲህ እነዚህ በጣም እንቁላልን ስንመገብ የምንሰራቸው 6 ከባድ የሆኑ ስህተቶች ናቸው። እነዚህ ስህተቶች ስህተት ከመሆናቸው ባለፈ ከእንቁላል የምናገኘውን ጥቅም አንደኛ ያሳጡናል፣ ሁለተኛ ደግሞ ለጤናችን ጠንቅ ይሆንብናል ማለት ነው። ስለዚህ እንግዲህ የዛሬው ቪዲዮአችን ዋና መልእክቱም ይሄ ነው። እንቁላል አቅም ያለው ምግብ ነው። ነገር ግን እኛ የምንሰራቸው እነዚህ 6 ጥቃቅን ስህተቶች የዚያን ምግብ አቅም ሊቀንሱት አልፎ ተርፎም ደግሞ ለጤና ችግር ሊዳርጉን ይችላሉ። ስለሆነም ዛሬ ካየናቸው ነጥቦች ውስጥ ከዚህ ቀደም በብዛት ስትሰሩት የነበረው ስህተት የትኛውን ነው? ሐሳባችሁን እንዲሁም ደግሞ የተፈጠረባችሁንም ማንኛውም ጥያቄ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን የጤና ቪዲዮ ይህን ይመስል ነበር። ቪዲዮን ጠቃሚና አስተማሪ ስለሆነ ሼር እንዲሁም ላይክ ማድረጋችሁን አትርሱ። ለዛሬ በዚህ ቀን በቀጣይ በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።